ከሁሉ ያው የሃይማኖት ክደት ይከፋል። ክዷል አልካደም፣ ተክዷል አልተካደም የሚባል አየር ላይ ያለው ጅምብር አለ። ረዘመ ብሎ ማሳጠር፣ አጠረ ብሎ ማስረዘም ክህደት ነው። ለደቡ ፍርድም ግማሹ ይወገዙ ለስጋ ወደሙ ሳይበቃ ስጋ ወደሙ ቢቀበል ካደ ይባላል። ኑ እንዋቀስ አለ። አሁን ኑ እንቧቀስ የሚል ተተክቶ ያለ ይመስላል። ባሎች በሚስቶቻቸው ድምፅ ሲታለሉ ይኖራሉ። አንድ ስህተት ስናይ የተሳሳተውን ሰው በግል ከመናገር ይልቅ ለብሔሩ እንሰጠዋለን። ወንድሙን ጨርቃም ደንቆሮ ብሎ ከሰደበ ከሃዲ ይባላል። እኛ ያለን የክህነት ማስረጃ ነው እንጂ የህይወት ማስረጃ የለንም፣ የሊቅነት ማስረጃ የለንም። በክህደት ጦር የተወጉቱን ስትለያቸው እንዳሁኑ ጮቤ እየረገጠች ይውጡልን ይሄዱልን ምን አባታቸው እየተባለ አይደለም ነው። 2-3 ቅጠል መጽሐፍ ያነበበ ሁሉ መምህር ነኝ አለ። ኬት እንደመጣ ኬት እንደተላከ አይታወቅም። እናቶች በባህሪያቸው ደካማ ናቸው። ችግሩን ፀሐዩን ሀሩ መቋቋም አይችሉምና እድሉ ለነሱ ይሰጣቸው ብለው ይሄን እድል ሰጥተውን የኛ ተሰራለን። እዚህ ጎጆ 4-5 ሆነን እናራለን። አልበቃም ሲል ደግሞ ከደጅ ነው እንደዚህ በቃ ሆኖ የምናድር ማለት ነው። ምንም አማራጭ የለም። ሀብሌ ላይ አገዳ ምናምንም ስለማይገኝ ከፍትም ስለሚበላው ራሱ በግዥም ስለማይገኝ ያው ከተት ብሎ ከመቻል ውጭ ሌላ አማራጭ የለም። አስፈለገ ደግሞ ኬንዳ የሚለብሱት ነገር በውስጥ እንደዚህ አድርጎ በውስጥ ሰውየው ብቻ ሊለብስ ይችላል። ላስቲክ ለብሳችሁ ነው የምታድሩት። የኛ ሲሰራ ደግሞ እነሱ ደግሞ አሁንም ያሉት ከባዶ ከበረሃው ላይ ነው ወድቀው ያሉት። ልክ እኛ ድሮ ላይ እንደነበር ነው ማለት ነው። ከዚህ በኋላ ከገዳማያኑ የምትቀበሉት እምነት ነው። ከገዳማያኑ የምትወስዱት ጸበል ነው። ከገዳማያኑ ደርሳችሁ መታችሁ የምትወስዱት ጸሎት ነውና እነዚህን ለመውሰድ ስትመጡ አባቶቻችሁ ደክመው አባቶቻችሁ ጎሬ ስር ወድቀው ማየትን የመሰለ ክፉ ነገር የለምና ምናልባት እግር ጥሏችሁ ስትመጡ አባቶቻችሁ ወድቀው እንዳታገኙ አደራ ድጋፋችሁን አድርጉ። እስካሁን ስላደረጋችሁልን በጎ አድራጎት ሁሉ እኛ ስንለምናችሁ የነበረውን ሁሉ ስላሟላችሁልን የኛን የልቦና መሻት እንደፈጸማችሁልን መልአኩ ቅዱስ ሚካኤል ደግሞ የእናንተንም የልቦና መሻት ይፈጽምልኝ። ወወልድ ወመንፈስ ቅዱስ አሐዱ አምላክ አሜን። ሰላም ጤና ይስጥልን ክቡራን ተመልካቾቻችን እንደምን አላችሁ? ይህ ነጋሽ ሚዲያ ነው። ጋዜጠኛ ነጋሽ በዳዳ ነኝ። ከኔ ጋር ቆይታን ስላደረጋችሁም ስለምታደርጉም ጭምር ከልብ አመሰግናለሁ። ሰሞኑን የሚነፍሱ ነፋሶች ጤነኛ አይደሉም። የሚወሩ ወሬዎችም ለጆሮ የሚስማሙ አይደለም። ነገርና ሐሳባችን ከክርስቶስ ጋር የተገናኘ ከመሆን ባለፈም ወረድ አድርገን ወደምንፈልጋቸው በመከፋፈል ራሳችን በአንደኛው ቦታ አስቀምጠን አንዴ በቤተክርስቲያን አለፍ ሲልም ደግሞ በቤተክርስቲያን በሚመስል ግን በቤተክርስቲያን ባልሆነ ጉዳይ ስንነታረክ ያሳለፍንባቸው እልፍ ጉዳዮች አሉ። እነዚህን ጉዳዮች እኛ ካስቀመጥንባቸው ወይም ከከተትንባቸው ማሰሮች ገብተን ሳይሆን ቤተክርስቲያን አስተምህሯ ምን ይላል የሚለውን ብቻ በማንሳት ነገሮችን እያነሳን ከእናንተ ጋር ቆይታ ለማድረግ ዛሬም እንደ ወትሮ አባ ጸጋዛብ አዱኛ ከኛ ጋር ቆይታን ለማድረግ እዚህ ተገኝተዋል። እንኳን ደህና መጡ አባታችን። እንኳን ደህና ቆያችሁ። ለመጨረሻ ጊዜ የተገናኘ ነው እንግዲህ የክርስቶስን ገጽ የክርስቶስን መልኩን ለመግለጽ አለፍ ሲልም ደግሞ የዘንድሮ አመልጦናል ብዬ አስባለሁ። መልካ ሕማማት ቀደም ብሎ መነበብ ስላለበት ለሚቀጥሉትና ለሚከተሉት ዓመታት ግን የክርስቶስ መልክ ምን አይነት ነው ብሎ ለሚጠይቅ በመጽሐፍ ዘንድ ተዘጋጅቷልና መልካ ሕማማት በድጋሜ ያ የምርቃት ስነስርዓቱ የሆሳዕና ዕለት ነበረና እጅግ በጣም የሚያምር የሚያስደስት እግዚአብሔር የከበረበት ነበረና በድጋሚ እንኳን ደስ ያሉት አባታችን። አመሰግናለሁ። ሰው የለኝም ብለው ሰው አየን። በጣም ብዙ ሰው ነበር። እንግዲህ ሰው ቋሚ ስላልሆነ በጣም ጥሩ። ወደ ጉዳዮቻችን እንግባ። አንድ የተወሰኑ ሀሳቦች አሉኝ። ከክህደት አስተምሮ ጋር ተያይዞ ሰው ካደ የሚባለው መቼ ነው? የካደስ ምን ይደረጋል? ካደ የሚባለውስ መቼ ነው? የሚሉ ነገሮችን እናነሳለን። አንድ ነገር በተባለ ቁጥር እከሌ ከሃዲ ነው እንላለን። ካልፈለግን ካራቅ ነው። ከፈለግነው እና ከወደድነው ደግሞ እንደው በቃላት ሸነጋግለን የማለፉ ጉዳይ በቤተክርስቲያን ውስጥ እየተመለከትን እያስተዋልን ያለበት ሂደት ነውና ክህደት በቤተክርስቲያናችን መቼ ተጀመረ? ከሱን ጀምር ክብር አባታችን። ይሁን። በስመ አብ ወወልድ ወመንፈስ ቅዱስ አሐዱ አምላክ አሜን።
ከትላንትና እስከ ዛሬ ከዛሬ ደግሞ እስከ ነገ እስከ ዘላለሙ ድረስ በረድኤቱ የማይለየን የቅዱሳን አባቶቻችን አምላክ ክብር ምስጋና ይግባው። እንግዲህ ክህደት ብዙ አይነት ክህደት አለ። የቤተሰብ ክህደት አለ። የትዳር ጓደኛ ክህደት አለ። የሀገር ክህደት አለ። በወንድማማችነት መካከል በሚፈጠር ልዩነት የሚደረግ ክህደት አለ። ሌላው ታላቁና ደግሞ ከባዱ ደግሞ የሃይማኖት ክህደት ነው። አሌ ማለት ነው። በተማመኑበት የያዙትን ጉዳይ መተው፣ ማቅለል፣ ሐሳቡን፣ ትምህርቱን በአካልም በስነ ልቦናም የተቀበሉትን ነገር መተው፣ መክዳት አሌ ማለት ክህደት ይባላል። ከሁሉ ያው የሃይማኖት ክህደት ይከፋል። ምክንያቱም የትዳር ክህደት በንስሐ ይታደሳል። የሀገርም ክህደት በቅጣት ይታደሳል። ሌሎቹም የክህደት አይነቶች በምክር፣ በዝናት፣ በንስሐ ይታደሳል፣ ይስተካከላል። ይብል አብድ በልቡ አልቦ እግዚአብሔር፣ ሰነፍ ሰው አእምሮውን ያጣ ሰው ሃይማኖቱን ከካደ እግዚአብሔርን ከካደ ግን አልቦቱ ንስሐ የለውም። በማን ስም ንስሐ ይሰጡታል? ማን ብለው ንስሐ ይሰጡታል? ስለዚህ ንስሐ የለውም። የሚከብደው ለዛ ነው። ክህደት መቼ የተጀመረ ከተባለ ጥንተ ጠላት ዲያብሎስ ነው የጀመረው። የጥርጥር፣ የክህደት፣ የሐሰት ሁሉ መገኛ ዲያብሎስ ነው። በዚህ በዮሐንስ ወንጌል ምዕራፍ 8 ቁጥር 40 ላይ ተጽፏል። ወይቀውም በጽድቅ እርሱ በእውነት አይኖርም። እስመ አልቦቱ ጽድቅ በኀቤሁ በዲያብሎስ ዘንድ እውነት የለም። ወሶበሂ ይነብብ ሐሰተ እምዚአሁ ይነብብ ይላል። ሐሰትን ነገር ሲናገር ከራሱ አፍልቆ ይናገራል። እስመ ሐሳዊ ውእቱ ዲያብሎስ ሐሰተኛ ነውና፣ ወአቡሃ ለሐሰት የሐሰት አባቷ መሪዋ መገኛዋ ነውና ይላል አምላካችን ክርስቶስ። ሁልጊዜ ጥርጥር፣ ክህደት፣ ሐሰት፣ አሉባልታ፣ ሐሜት፣ እግዚአብሔራዊ ያልሆነ ድርጊት፣ እግዚአብሔራዊት ያልሆነች ሐሳብ የምትፈልቀው መነሻዋ ከሰይጣን ዘንድ ነው። ስለዚህ ወአቡሃ ለሐሰት የክህደት ነቁ፣ የክህደት መነሻው ራሱ ዲያብሎስ ነው ማለት ነው። የተጀመረውም ከዲያብሎስ። ምክንያቱም አምላካችን እግዚአብሔር በጥንተ ፍጥረት መላእክትን ፈጥሮ በዕለተ እሑድ ማለት ነው አዋቂዎች፣ ለባውያን፣ አእማሪያን አድርጎ ነው የፈጠራቸው። አምላካቸውን ይወቁ ብሎ ዞር ቢል ዲያብሎስ ወይ ሳጥናኤል ቅሩበ እግዚአብሔር የእግዚአብሔር ባለሟል ነው። ሊቀ መላእክት የመላእክት ሁሉ አለቃ ነው። አሐዜ መንጦላይት በጽርሐ አርያም በሥላሴ ዘንድ ያለው የእሳቱን መጋረጃ የሚዘጋ የሚከፍት ማለት ለሥላሴ የክብር አኮቴት የሚያቀርብ ማለት ነው። ባለሟልነቱም የተለየ ነው። ሳጥናኤል አቅራቤ ስብሐትም ይለዋል። ከሊቃነ መላእክት በላይ ምስጋናን ለቅድስት ሥላሴ በማቅረብ የሚታወቅ መልአክ ነበረ። ወደ ላይም ቢያይ ድምፅ አጣ፣ ወደ ታችን ቢመለከት ድምፅ አጣ።
ከዚህ የተነሳ ለምን ፈጠርኳቸውም እኔ ነኝ የፈጠርኳችሁ ብዬ ስለምን አላስብም ብሎ በህሊናው ሐሰትን፣ ክህደትን፣ ጥርጥርን አፈለቀ። የሐሰት አባት፣ የኑፋቄ የጥርጥር አባት፣ ነቅ ምንጭ የተባለው ለዛ። እንግዲህ አስቦም አልቀረም ዲያብሎስ አነ ፈጣሪሆሙ ለእሉ ግቡራን አለ። ከኢየሩሳሌም ሰማያዊት እስከ ኤረር ድረስ ያሉትን ፍጥረታት ሙሉ መላእክቱን የፈጠርኩት እኔ ነኝ አለ። 99ኙን ነገደ መላእክትን ያዘጋጀው ያከናወንኩ እኔ ነኝ አለ። እንግዲህ ቅዱሳን መላእክት በየነገዳቸው አርባብ፣ ኃይላት፣ ሊቃናንት፣ መኳንንት የሚባሉት በየነገዳቸው እየሄዱ በየነገዳቸው አለቃ አመስግን አሉት፣ አመስግኑኝ አለ። አወድስ ሲሉት አወድሱኝ አለ። ስገድ ሲሉት ስገዱልኝ አለ። ስለዚህ እግዚአብሔር አለመመለሱን ሲያይ ወገጹ ዘፍጹም በጽልመት ይላል። ያደረውን ጨለማ ያደረ ጨለማ አለ። ያደረውን ጨለማ እንደ ቁርበት አድርጎ ዲያብሎስን ሳትናኤልን በዛ ጠቅልሎ ወደ በርባሮስ ጣለው ይላል። የመላእክትን ብርሃን ገፎ የመላእክትን ክብር ገፎት ከመላእክት ዘንድ ያለውን ማዕረግ ገፎት ወደ እንጦርጦስ ጣለው። ዲያብሎስ የጥርጥርና የክህደት ነቅ ሆኖ ከተገኘበት ጊዜና ሰዓት አንስቶ የግብረ አበሮቹ ዲያብሎስን በጾምና በጸሎት ያልተቃወሙት ሁሉ ከእግዚአብሔር ጋር እምነቱን አጽናለን ብለው የማይማልዱት ሁሉ የማይጸልዩ ሁሉ በዚህ መርዝ የሚወድቁ ሆነዋል። ምክንያቱም የክህደት ነቁ ዲያብሎስ ስለሆነ በእግዚአብሔር ሐሳብ፣ በእግዚአብሔር ፈቃድ፣ በእግዚአብሔር መንፈስ ሳይመሩ በጾምና በጸሎት በእምነትና በምልጃ ሳይጸኑ የቀሩ ሁሉ ከዲያብሎስ ዘንድ በምትገኝ በነቃ ሐልዮ በክህደት በጥርጥር ሲመቱ ኖሩ፣ እየተመቱ ነው፣ ወደፊትም ሲመቱ ይኖራሉ። እግዚአብሔር ከዚህ ይጠብቀን። እንግዲህ ዲያብሎስ የክህደት ነቁ ሆኖ በእርሱ ባመጣው በነቃ ክህደት ከዘመነ ብሉይ እስከ ዘመነ ክርስቶስ፣ ከዘመነ ክርስቶስ እስከ ዛሬ ድረስ፣ ከዛሬ እስከ ዕለተ ምጽአት ድረስ እርሱን መስለው የሚነሱ ከሃዲያን አሉ። በዘመነ ብሉይ ሐሰተኞች ነቢያት ነበሩ። እግዚአብሔር ያላለውን የእግዚአብሔር ሐሳብና ፈቃድ ያልሆነውን ነው ብለው የሚናገሩ ነቢያት ሐሰት ነበሩ። ካህናት ሐሰትም ነበሩ። የውሸት ካህናት የነበሩ ጣዖትን የሚያመልኩ እግዚአብሔር የለም ያሉ በዘመነ ብሉይ ነበሩ። እንዲያውም የነ አክዓብና የነ ኤልዛቤል ካህናተ ጣዖት 850 ነበሩ በቤተ መንግስት ብቻ። በክህደት ነቅ ያለፉ በዲያብሎስ መንገድ የተጓዙ በብሉይ ብቻ የቆመ አይደለም፣ ወደ አዲስ ኪዳን መጥተዋል። እንግዲህ ክህደት ሁለት መንገድ አለው። የእውቀት የትምህርት ክህደትና የግብር ክህደት አለው። የትምህርት ክህደት የሚባለው ከክርስቶስ የተማርነውን ከሐዋርያት የተቀበልነውን ከሊቃውንት መምህራን ቅዱሳን ያገኘነውን ትምህርት መተው፣ መናቅ፣ ማቅለል ክህደት ነው። የእውቀት ክህደት የሚባለው ይሄ ነው። ወይ መቀየር ወይ መለወጥ፣ ረዘመ ብሎ ማሳጠር፣ አጠረ ብሎ ማስረዘም ክህደት ነው። ሌላው የግብር ክህደት የሚባለው ደግሞ
በሚገባ ሆኖ አለመኖር፣ ለቃሉ በሚገባ ሆኖ አለመኖርም ክህደት ነው። ለምሳሌ አንድ ሰው ለስጋ ወደሙ ሳይበቃ ስጋ ወደሙ ቢቀበል ካደ ይባላል። እጁ ደም እያፈሰሰ በልቡናው እየበደለ እግሩ ወደ ቤተ ጣዖት እየተመላለሰ በልቡናው ሳያርፍ ነገረ ክርስቶስን ሳይረዳ ሚስጥረ ስጋዌን ሳይረዳ ሚስጥረ ቁርባንን ሳይረዳ ሳይማር ህብስቱ ተለውጦ ስጋ ወልደ እግዚአብሔር ወይኑ ተለውጦ ደመ ወልደ እግዚአብሔር እንደሚሆን ሳይረዳ የክርስቶስ ሞቱንና ትንሣኤውን በደንብ ሳያምን እርገቱን ተስፋ ሳያደርግ እንዲሁ በበደልና ባለማመን ሆኖ ቢቀበል ካደ ይባላል። ካደ የሚያስብለው ግብሩ ነው። እምነቱ ክርስቶስን ሊያመልክ ይችላል፣ ሊወድ ይችላል። ለስጋው ደግሞ ባለመብቃቱ በቅቶ ባለመቀበሉ ንስሐ ገብቶ ባለመቀበሉ በግብሩ ካደ ይባላል። ስለዚህ በግብር የካዱ ያው እኛም ሁላችንም ቢሆን በግብር የምንክድበት ጊዜ በጣም ብዙ ነው። ምክንያቱም አንድ ሰው ከተፈቀደለት ደሞዝ በላይ ከወሰደ ከሃዲ ይባላል። ምክንያቱም የግብር ክህደት ይባላል። ቃሉ አትስረቅ ነው የሚለው። እሱ ከሰረቀ ከሃዲ ይባላል ማለት ነው። አንድ ሰው ወንድሙን ጨርቃም ደንቆሮ ብሎ ከሰደበ ከሃዲ ይባላል። ምንድነው የእግዚአብሔር ቃል የሚለው? ወንድሞቻችሁን እንደ ራሳችሁ አድርጋችሁ ውደዱ፣ አክብሩ ስለሚል ማለት ነው። ስለዚህ የግብር መካድ የምንለው ቃሉ አለ፣ ቃሉ ባለው መሰረት መኖር ሳንችል ስንቀር የግብር ክህደት ይባላል። በዚህ ዘመን ላይ በግብር ያልካደ የለም። ፍቅር ማጣት ክህደት ነው። ተፋቀሩ በበይናቲክሙ፣ እርስ በርሳችሁ ተዋደዱ፣ ተፋቀሩ። የእናንተን ፍቅር የእናንተን አንድነት አይቶ ዓለሙ ሁሉ የእግዚአብሔር ልጆች እንደሆናችሁ ይናገራል ባለው ቃል መሰረት እግዚአብሔር ባለው ቃል ተፋቀሩ ባለው ሳንኖር እርስ በርስ ከተጣላ እሱ የግብር ክህደት ይባላል። ይሄ በሁላችንም ሕይወት ያለነው ማስተካከል፣ በቃሉ መሰረት ለመኖር መሞከር ጥሩ ነው። የእውቀት የትምህርት ክህደት በዘመናችን ብቻ ሳይሆን ቤተ ክርስቲያን በክርስቶስ መሰረትነት ከተመሰረተችበት አሐቲ ጉባኤ አንዲት ምእመን ተብላ ከተመሰረተችበት ጊዜ ጀምሮ ከዲያቆናት፣ ከካህናት፣ ከጳጳሳት፣ ከሊቃነ ጳጳሳት፣ ከመምህራን መካከል የክህደትን ነቅ ይዘው የወጡ ብዙ አሉ። ለምሳሌ ያህል እንደነ አርዮስን ብንመለከት በ325 ዓመተ ምህረት ሎቱ ስብሐት ወልድ ፍጡር በመለኮቱ ብሎ የተነሳ ነው። እንደነ መቅዶኒዎስ በ381 መንፈስ ቅዱስ ከአብ ከወልድ ያነሰ ክብር አለው፣ ጸጸ ክብር ጸጸ መንበር ነው ብሎ ተነስቷል። እንደገና በ431 ደግሞ እነ ንስጥሮስ እሱም እንደዚሁ እስወከ ትሰመይ ወላዲተ አምላክ ወአማነ ትሰመይ ወላዲተ ሰብ፣ ድንግል ማርያም የአምላክ እናት ልትባል አይገባም፣ የወለደችው ሩቅ ብእሲ ነው ሎቱ ስብሐት፣ የወለደችው ሩቅ ብእሲ እንጂ አምላክ አይደለችም ብሎ በመነሳቱ ተዋህዶን ከሁለት አካል አንድ አካል ከሁለት ባህሪ አንድ ባህሪ የሚለውን ትምህርት ቀይሮ የክልኤ ባህሪን ጉዳይ ይዞ የተነሳ እንዲያውም እሱ የቁስጥንጥንያ ሊቀ ጳጳስ ጭምር ነው። የእርሱ እንዲያውም ለየት የሚያደርገው ሊቃውንት መምህራን እንደሚናገሩት የክህደቱን መርዝ በልቡናው ይዞ ቆይቶ በቁስጥንጥንያ ከተማ በ428 ዓመተ ምህረት ሊቀ ጳጳስ ተደርጎ ተሾሞ ከ2 ዓመት በኋላ
እስወኬ ትሰመይ ወላዲተ አምላክ ድንግል ማርያም የአምላክ እናት ልትባል አይገባም ብሎ የተነሳ አደገኛ ከሃዲ ነው። እነዚህ ሁሉ የክህደት መርዝ የክህደት ነቅ ሲፈጠሩ በአርዮስ 318 ሊቃውንት፣ በመቅዶኒዎስ 150 ሊቃውንት፣ በንስጥሮስ 200 ሊቃውንት ጉባኤ በመጥራት መጽሐፍትን በማገላበጥ በቃል የመጣውን በቃል በመጽሐፍ የመጣውን በመጽሐፍ በመርታት አውግዞ በመለየት ቤተክርስቲያኗ እስከዚህ ቀን ድረስ እንድትደርስ አድርገዋል። እንግዲህ ከዛ ጊዜ ጀምሮ ከቤተ ክርስቲያን የሚነሳ ክህደት አዲስ ነገር አይደለም፣ አስጨናቂም ነው ተብሎ አይታሰብም። እንዲያውም የአርዮስ መነሳት እኔ እንደ በጎ ነው የምቆጥረው። እንዴት ጥሩ! አርዮስ ከአነባቢነቱ የተነሳ መጽሐፍትን ከማገላበጡ የተነሳ በግሪክ ፈላስፎች ገመድ ተጠልፎ ወልድ ፍጡር ሎቱ ስብሐት ብሎ ባይነሳ ኖሮ 318ቱ ሊቃውንት እንዲሁም ሌሎቹም ቅዱሳን ሊቃውንት የእግዚአብሔርን ሰው መሆን ትምህርት በጎላ በተረዳ ነገር በጥንቃቄ አይጽፉልንም ነበር። በቤተ ክርስቲያኗ ከአራቱ ጉባኤ መካከል አንዱ ሃይማኖተ አበው ነው። የቀናች የረታች የጸዳች የአባቶቻችን ሃይማኖት ምን ይመስላል የሚለውን አባቶቻችን ከትበው ያስቀመጡት ደብዳቤ ነው። መጽሐፍት ሲጻፉ መሰረትነታቸው ክርስቶስ ተደርገው በነገረ ስጋዌ የእግዚአብሔር ሰው መሆን በሚለው ላይ ቢያንስ በእነዚህ በሶስት ጉባኤያት ምክንያት ቤተ ክርስቲያኗ ሞገስ ያገኘችባቸው ለሚጠይቁ ሰዎች ምላሽን የምትሰጥባቸው በመንፈስ የተራቀቁ በእግዚአብሔር ረድኤትነት በእግዚአብሔር አጋዥነት የተደገፉ ሃይማኖታቸው የቀና ምግባራቸው የረታ ሊቃውንት ቅዱሳን የጻፉት ቅዱሳት መጽሐፍት ዛሬ ለቤተ ክርስቲያን መሰረት ነው። ስለዚህ ክህደት የሚጎዳው የካደውን ነው። የካደው ይጎዳል፣ ከእግዚአብሔር ይለያል፣ ርደተ ገሃነም ርደተ ሲኦል ያገኘዋል። ለቤተ ክርስቲያኗና ለቤተ ክርስቲያኗ ለእውነተኞች መምህራን ግን እንደ በጎ አጋጣሚ ነው። ከሃዲው ያነሳውን ሐሳብ በማንሳት ብዙ ይናገሩበታል፣ ብዙ ይጽፉበታል፣ ሃይማኖታቸውን ይመሰክሩበታል። አንዳንዶቹ በመጽሐፍ ይመሰክራሉ፣ አንዳንዶቹ በሰማዕትነት ይመሰክሩበታል ማለት ነው። ስለዚህ ከዛ ጊዜ ጀምሮ እስከ ዛሬ ድረስ ክህደት የክህደቱ ሁኔታ ከሃዲያን የሚያነሷቸው የክህደት ሐሳብ ትምህርት ቢለያይም ከሃዲያን መናፍቃን እስከ ዕለተ ምጽአት ድረስ በየዘመናቱ ይነሳሉ። የሚነሱትን ደግሞ መናፍቃን የመጽሐፉን በመጽሐፍ የቃሉን በቃል እየረታች የረታችበትን ያስተማረችበትን ምንፍቅናውን የመለሰችበትን ደግሞ መጽሐፍ ጽፋ ደጉሳ አፍፋ ይዛ በመዛግብት ታኖራለች ቤተክርስቲያን። ለምሳሌ አርዮስ ተወገዘ ስንል ቅዱሳን ሰለስቱ ምዕት አርዮስ እንዴት ነው ያወገዙት ብለን እኮ የእነሱን መዛግብት ነው የምናየው። ሌላ ምን አለን? ስለዚህ እስከ ዛሬ ድረስ መናፍቃን ይነሳሉ፣ ከሃዲያን ይነሳሉ። እስከ ዕለተ ምጽአትም ሲነሱ ይኖራሉ። እስከ ዕለተ ምጽአት የሚነሱ ከሃዲያን መናፍቃን እስከ ዕለተ ምጽአት በሚነሱ ሰለስቱ ምዕትን በሚያህሉ በሚመስሉ በበጎ መምህራን ሃይማኖታቸው በቀና ምግባራቸው በረታ መምህራን ሲረቱ ይኖራሉ ማለት ነው። የክህደት ግን ነቁ መነሻው ዲያብሎስ ነው። አንድ ሰው ዝም ብሎ ለክህደት አይደርስም። ዲያብሎስ ነው ለዛ የሚያደርሰው። ይሄንን በደንብ ማወቅ ያስፈልጋል። የጥርጥርን መንፈስ፣ የኑፋቄን ሐሳብ፣ የክህደትን ነገር በልቡ ላይ ተተክሎ እንዲኖር የሚያደርገው
ዲያብሎስ። ለዛ ነው ሐዋርያት ወስክ ለነ ሃይማኖተ አቤቱ እምነትን ጨምርልን ያሉት። ለዛ እምነት የሚጨመር ነው ከእግዚአብሔር ዘንድና ከእግዚአብሔር በመለየት የሚመጣ ከመምህራን በመራቅ የሚመጣ ከበጎ ሃይማኖት በመለየት የሚመጣ ነገር ነው። ይሄ ከሰይጣን ዘንድ የሚመጣ ነው። ይህንን በደንብ ማወቅ መረዳት ያስፈልጋል። እንግዲህ የዚህ የክህደት መነሻው ሰይጣን ከሆነ ቤተክርስቲያን ደግሞ ልጆቿ ወይም አዋቂዎቿ ሲስቱ ጠርታ የምታነጋግርበት ከአንድም ሁለት ሶስት መንገድ ካለ ሰሞኑን ደግሞ ክዷል አልካደም፣ ተክዷል አልተካደም የሚባል አየር ላይ ያለው ዥንብር አለ። አባቶች ቁርጥ ብለው ያልነገሩ፣ ልጆችም በአንድ ልብ ያልተከተል ነው። ይልቁንም ጉዳዩን ወደሚፈለግ መንገድ የመራንባቸው ጉዳዮች አሉ። ለደቦ ፍርድም ግማሹ ይወገዙ ይወደሱም ይወቀሱም፣ እንደውም የፊታችን የሲኖዶስ ጉባኤ ቀድሞ ከሚያዘው አጀንዳ ይልቅ የማህበራዊ ሚዲያው ግብግብ ፈተና የሚሆንባቸው ይመስለኛል። እና እንዲህ አይነት የደቦ ፍርድስ በቤተክርስቲያናችን ምን ታሪክ አለ? ማነውስ የሚወስነው? የደቦ ፍርድ ያልከው ቅድም ነግሬሃለሁ። ከሃዲያን የሚነሱበት የትምህርት ሁኔታ ወይም የሚነሳው ነገር እግዚአብሔር የተለያየ ቢሆንም ዘመናቸውም የተለያየ ቢሆንም መናፍቃን ይነሳሉ፣ ከሃዲያን ይነሳሉ። ይህንም በደንብ ማወቅ ነው። በየዘመናቱ ለሚነሱ ከሃዲያን ቤተክርስቲያን ባህሏና ስርዓቷ እንዴት ነበር የሚለውን በደንብ ማወቅ ያስፈልጋል። የደቦውን ፍርድ ያስቀራል ብዬ ስለማስብ ወደኋላ ስንመለስ አርዮስ በካደ ጊዜ የአርዮስ መምህር ጴጥሮስ ተፍጻሜተ ሰማዕት ነበረ። የአርዮስ ጓደኞች እነ አኪላስ እነ አቂላስ እነ ለእስክንድሮስ ነበሩ። የክህደትን ነገር ሲናገር ሰሙ። ተው አሉት። ወንድማችን ተው አሉት። እንደ ወንድም አቅርበው፣ ይጎዳሃል፣ ከእግዚአብሔር መንግስት ይለይሃል፣ ከምእመናን ህብረት ይለይሃል፣ ይቅርብ። እንደ መጽሐፍ ቅዱሱ ሐሳብ በማቴዎስ ወንጌል ምዕራፍ 18 ቁጥር 15 ላይ ምንድን ነው የሚለው? ወእመኒ አበሰ ለከ እሁከ ሁር ወገስጾ በባሕቲትከ በባሕቲቱ አንተ ወውእቱ ወለእመ ሰምዐከ ረብሃይኮ ለእሁከ ይላል። ወንድም ቢክድ ቢስት እሱና አንተ ብቻ ሆነ ምከረው። የሰማህ እንደሆነ ወንድምህን ጠቀምከው። ወእመሰ ይሰምዐከ ንሳ በዳግም ክሌተ አው ሰለስተ እስመ በአፈ ክሌቱ ወሰለስቱ ሰማዕት ይቀውም ኩሉ ነገር። አንተን ባይሰማ አንድ ጨምረ ሁለት፣ ሌላም አንድ ጨምረ ሶስት ሰው አድርገ ምከሩት። ወእመሰ ይሰምዖሙ ሎሙሂ ንግራ ለቤተክርስቲያን። ሶስቱንም ሰዎች ባይሰማ ለቤተክርስቲያን ንገራት ማለት ለጉባኤ ቤተክርስቲያን እንደ ቅዱስ ሲኖዶስ እንደማለት ነው። ለሲኖዶስ አድርሰው፣ ለጉባኤ ቤተክርስቲያን አድርሰው፣ ለጉባኤ አብቃው። ወመሰ ይሰምዓ ለቤተክርስቲያን ይኩን ከመ አረሚ ወመጸባሃዊ። ጉባኤ ቤተክርስቲያንን ባይሰማ ጉባኤ ቤተክርስቲያንን ባይሰማ ጉባኤ ሲኖዶሱን ባይሰማ እንደ ቀራጭ እንደ አረመኔ ይሁንልህ ነው የሚለው። ለእስክንድሮስ አኪላስ እና አቂላስ አርዮስ በካደ ጊዜ ምንድን ነው ያሉት? ተው ይቅርብ ብለው መክረውታል። እምቢ ሲላቸው ሄደው ለመምህራቸው ነገሩት። ጴጥሮስም ጠርቶ ልጄ ጓደኞች የነገሩኝ ነገር ትክክል አይደለም። አስበኸው ከሆነ አትናገረው፣ ተናግረኸውም ከሆነ አትድገመው። አስበኸው ከሆነ አትድገመው፣ አትናገረው። ተናግረኸውም ከሆነ አትድገመው። ተናግረኸውም ከሆነ
አስበኸው ከሆነ አትናገረው፣ ተናግረኸውም ከሆነ አትድገመው። ከመጽሐፍ አላገኘው ከኔ ያልተማርከውም ይቅርብህ አለው። እምቢ አለ። በ3 በ4 ምስክር መከረው። እምቢ ቢል ለጉባኤ ያበቃው። የቤተ ክርስቲያን የመጣችበት ህይወት ይህን ይመስል በቤተ ክርስቲያኗ አዲስ ትምህርት ሲነገር በዳይጸ ቃል ሊሆን ይችላል፣ በክህደት ሊሆን ይችላል፣ በማወቅ ሊሆን ይችላል፣ ባለማወቅም ሊነገር ይችላል። እንደምታውቀው አሁን ላይ ቤተ ክርስቲያን ላይ ከመጽሐፍ የሌለ ከመምህር ያልተገኘ መናገር በቃ ሊቅ የሚያሰኝ ነው። እያየን ስለሆነ አንድ ሰው ማጣቀሻ የሌለው እንዲሁ ድንገት እንደ ውሃ ደራሽ እንደ እንግዳ ደራሽ እንደ ውሃ ፈሳሽ የሆነ ትምህርት ሲያስተምር እንደ ሊቅ ይቆጠራል። ትክክል አይደለም። እንደዚህ ግን ሲነገር አዲስ ትምህርት ሲኖር ቤተክርስቲያኗ በመጣችበት ሂደት እንደ ቤተክርስቲያናችን እንደ ኦርቶዶክሳዊት ቤተክርስቲያን ስናወራ ከቤተክርስቲያኗ የክህደት ነቅ አንድ ሰው ሲያመጣ 2 3 ሆነ ይጠይቁታል። ባይሰማስ እንደነ ሊቃውንት ጉባኤ ያሉ አባላት ይጠይቁታል። እንዴት አልከው? ለምን አልከው? ከምን አንጻር እንደዚህ ልትለው ቻልክ? ተብሎ ይጠየቃል። አስበኸው ከሆነ አትናገረው፣ ተናግረው ከሆነ አትድገመው። ከመጽሐፍም የለም ከመምህርም አላገኘውም ይቅርብህ ይሉታል። እምቢኝ ካለ አሳፈረኝ ካለ ክህደት ይባላል። እርሱ ዳይጸ ቃል ከሆነ አለማወቅ ከሆነ የግንዛቤ እጥረት ከሆነ የመድረክ ሞቅታ ከሆነ ነው እንዴ ብሎ ይመለሳል። ይቅርታ በወንድሞች ምክር ይቅርታ። ቀን የማይጥለው የቀለም ሰረገላ የማያነዋውፀው የለም መስሎ የነበረ ተሳስቻለሁ ብሎ ይመለሳል። ወደ ጉባኤ የማይደርስም ማለት። እምቢኝ ብሎ በክህደት ግን የመጣው ወንድሞቹን ባይሰማ ወዴት ይመጣል? ወደ ጉባኤ ቤተክርስቲያን፣ ወደ ጉባኤ ሲኖዶስ ይቀርባል፣ ይጠየቃል። አርዮስ፣ መቅዶኒዎስ፣ ንስጥሮስ በጉባኤ መካከል እንደተጠየቁት አርዮስ በ318 ሊቃውንት መካከል እንደተጠየቀ እንዲያውም በ318ቱ ሊቃውንት መካከል 19ኛው አምላካችን ክርስቶስ ነው ይላሉ ሊቃውንቱ። ኢየሱስ ክርስቶስ አንድ ወጣት ኤጲስቆጶስ ተመስሎ በመካከላቸው እንደነበረ ሊቃውንት ይናገራሉ። ተመስሎ አሃደ ኤጲስቆጶሰ ይላሉ። አንድ ኤጲስቆጶስ ተመስሎ በመካከል ላይ ተቀምጦ ነበረ ይላል። አርዮስ በ18ቱ ሊቃውንት መካከል ተጠይቋል። መቅዶኒዎስም በ150 ሊቃውንት መካከል ተጠይቋል። ንስጥሮስም በ200 ኤጲስቆጶሳት ሊቃውንት መካከል ተጠይቋል። ምናልባት ኤጲስቆጶሳት ስለ ጳጳሳት ስለ ሊቃውንት ስለ እንደ ዘመናችን ላይሆን ይችላል። በቅድስና የላቁ ናቸው፣ በእውቀታቸው የረቀቁ ናቸው። እውቀታቸው እግዚአብሔራዊ ነው። ክህነታቸው ማዕረጋቸውም እግዚአብሔራዊ ነው። ምናልባት እንደኛ ዘመን የክህነት ማስረጃ ብቻ ያለን አይደሉም እነሱ። እኛ ያለን የክህነት ማስረጃ ነው እንጂ የሕይወት ማስረጃ የለንም፣ የሊቅነት ማስረጃ የለንም። እግዚአብሔራዊ የሆነ የክህነት ተዋረዳችን አሁን ላይ ውድቅ እየሆነ መጥቷል። ሰለስቱ ምዕት ሊቃውንት አባቶቻችን ስንል እውቀታቸው እግዚአብሔራዊ፣ ሕይወታቸው እግዚአብሔራዊ፣ ሁሉ ነገራቸው እግዚአብሔራዊ የሆነ ነው እና እንደዚሁ ይጠየቃል። የካደውን ሰው እምቢኝ ካለ ይወገዛል፣ ከቤተ ክርስቲያን ይለያል። ሲለይም በለቅሶ በእንባ ነው የሚለየው፣ እየታዘነለት። ለምሳሌ ሰው አንዱ አካሉ ቢታመም ግዴታ ሰርጀሪ ተደርጎ መወገድ ካለበት የሚወገድበት ዋናው ምክንያት ሌላውን አካል እንዳይጎዳ ሌላውን እንዳይመርዘው ተብሎ የሚቆረጥ የሚወገድ የሰውነት አካል አለ። ሰው የሰውነቱ አካል ሲቆረጥ እያመመው እንደሆነ ሁሉ ቤተክርስቲያንም ከእርሷ የወጡትን የሳቱትን በክህደት ጦር የተወጉትን ስትለያቸው እንዳሁኑ ጮቤ እየረገጠች ይውጡልን ይሄዱልን ምን አባታቸው እየተባለ አይደለም ነው። የለም እንደዚህ አይነት ትምህርት። በዛ መንገድ ከቤተክርስቲያን ሊለዩቸው
ይቻላል፣ ይገባል። የደቦ ፍርድ የተባለው እኔ አሁን ላይ ስንመለከት የሚነገረው አዲሱ ትምህርት ላይ አይደለም ፎከስ የሚደረገው፣ ሌላ ገፊ ነገር እንዳለ ነው የምመለከተው። አንዳንዴ ጫጫታው፣ ወከባው የእውነት ለሃይማኖት ከመቆርቆር ነው፣ የእውነት ቤተክርስቲያኗን ከመጠበቅ አንጻር ነው፣ ለእውነት ከመቆም አንጻር ነው፣ ለእግዚአብሔር ክብርና ለመንግስቱ በመጨነቅ በዛ ሀሳቤ ነው ብዬ ሳጠናው ስመረምረው ብዙም ደስታ አይሰጠኝም፣ ሙሉም አይሆንልኝም። የደቦ ፍርዱ ሌላ ገፊ ኃይል አለው ብዬ አምናለሁ። የደቦ ፍርድ የሚፈረደው ልክ አምላካችን ክርስቶስ የደቦ ፍርድን የተፈረደበት የእርሱ ንጽህና የእርሱ ቅድስና በአንደበቱ ሐሰት እንዳልተገኘበት በሰውነቱ ኃጢአት እንደሌለበት ብዙ ሰዎች ያውቃሉ። ነገር ግን በዕለተ ሆሳዕና አቤቱ አሁን አድነን ብለው የዘመሩ ሰዎች ከ500 ከ1000 የማይበልጡ ሰዎች ይሰቀል ሲሉ የሰማው ሰው ነው እንዴ ይሰቀል አለ። ይሙት በቃ ብለው ፈረዱበት፣ ተሰቀለ። የደቦ ፍርድ ማለት ስለ ሁኔታው ግንዛቤ ሳይወሰድ ጥንቃቄ በጎደለው መንገድ ጉዳዩን ሳይረዱት፣ ሳያጠኑት፣ ሳይመረምሩት የሆኑ ሰዎች ብቻ ለሆነ ፍላጎት ባስጮሁት ልክ ያንን ብቻ በመስማት በሆይ ሆይታ የሚደረግ የሐሰተኞች ውንጀላ ማለት ነው። ስለዚህ የደቦ ፍርድ አምላካችን ክርስቶስ ይትኮንኑ ከመ ይትኮነኑ ብሏል። እንዳይፈረድባችሁ አትፍረዱ፣ እስመ በኩነኔ ዘኮነንክሙ ትትኮነኑ፣ በፈረዳችሁበት ልክ በእናንተ ላይ ይፈረድባችኋል። እስመ ዘበመስፈርት ዘሰፈርክሙ ይሰፍሩ ለክሙ፣ ቀን ቀጥራችሁ ፍርድ ደልድላችሁ በፈረዳችሁበት ልክ መጠን ይፈረድባችኋል። ሰው ላይ አትፍረዱ ብሏል። ሰው የምግባርም ችግር ሊኖርበት ይችላል። የሃይማኖትም ችግር ሲኖርበት ለነፍሱ ድህነት እየተጨነቁ ከእግዚአብሔር መንግስት እንዳይለይ ከቤተ ክርስቲያን ህብረት እንዳይለይ እየተጨነቁ ሊያመጡት፣ ሊያድኑት፣ ሊፈውሱት ይገባል እንጂ በደቦ ፍርድ በለው ምታው አይነት አካሄዶች የሚያሳዩት ከጀርባ ሌላ የሃይማኖት ጉዳይ ሳይሆን ከጀርባ ሌላ ጉዳይ አለው የሚል ሀሳቤ ነው ያለኝ። ወደ መጨረሻው ጥያቄያችን ከመሄድ እስኪን ትንሽ እናብራራውና የዚህ የደቦ ፍርዱ ለብፁዓን አባቶቻችን ፈተና የሚሆን ይመስለኛል። እንግዲህ የግንቦቱ ረቡዕ ካህናትም ስላለና ምንድነው መደረግ መቻል ያለባቸው? አባቶችስ እንዴት ይለፉት? ይህን ጊዜ ከባድ ይመስለኛል። ውጥረቱም ያየለ ነው። እንግዲህ የሰው ድምፅ ሁልጊዜ አሳሳች ነው። እኔ አባቶች መሆን ያለባቸው እንደ አዳም መሆን አለባቸው ያምናለሁ። እንደምታውቀው አዳም አባታችን የሳተው በሔዋን ምክንያት ነው። ዕፀ በለስ ሰጥታው ምክንያተ ስህተት ይላታል ሔዋንን። እመቤታችን ደግሞ ምክንያተ ድህነት ናት። በሔዋን ምክንያት የሳተው እንዴት ነው? ዲያብሎስ በእባብ ገላ ተሰውሮ ወደ ሔዋን ሄዶ ሰላም ለኪ ንግሥተ ሰማይ ወምድር፣ የሰማይና የምድር ንግሥት ሔዋን ሆይ እንደምን አለሽ ሲላት እርሷ ከእግዚአብሔር ዘንድ የተሰጣት የምድር ንግሥት መሆኗን ነው የምታውቀው እንጂ የሰማይ ንግሥት አይደለችም። ዲያብሎስ ግን እውነቱን አስታኮ ውሸት ስለጨመረላት በሊቃውንት አነጋገር ደስፈቅ አለች፣ ፈገግ አለች ማለት ነው። ሄዳ በገነት ውስጥ ምንድን ነው የምትበሉት የማትበሉት ብሎ የቤተሰብ ምስጢር ካስወጣት በኋላ ይህንን ዕፀ በለስ ከበላችሁ አምላክ ትሆናላችሁ ነው ያላት። ሔዋን መልስ እያላት እንደሌላት ሆነች። በዕፀ በለስ ምክንያት አምላክነት የሚገኝ ቢሆን አንተ በልተው ለምን የባህሪ አምላክ አትሆንም ማለት ሲገባት በውዳሴ ከንቱ ተጠልፋ ሄዳ ይህንን ከበላን የባህሪ አምላክ እንሆናለን፣ ይህንን ያለኝ መልአኩ ቅዱስ ገብርኤል ነው ብላ
ሔዋን አዳምን አሳሳተችው። እስከ ዛሬ ድረስ ከዛ ጀምሮ እስከ ዛሬ ድረስ ባሎች በሚስቶቻቸው ድምፅ ሲታለሉ ይኖራሉ። ሚስቶች ባሎቻቸውን በቃላት ሁሌ ማሸነፍ ይችላሉ። አዳም በዚህ ምክንያት ስለሳተ ከገነት ከወጣ በኋላ ለሱባኤ እሷን በግራ በኩል እሱ በቀኝ በኩል ሆኖ እምብዛም ሳይርቃት እምብዛም ሳያቀርባት በጸሎት ላይ ሳሉ 39ኛው ቀን ላይ ዲያብሎስ መጣ። በታሪክ በትውፊት እንደምንረዳው ማና አንተ ሲለው እኔማ መልአከ ብርሃን ቅዱስ ገብርኤል ነኝ፣ እግዚአብሔር ጾማችሁን ጸሎታችሁን ሰምተዋል እና ከዚህ ሱባኤ ውጡ፣ ምክንያቱም የገቡበት ባህር እንደ ሰይፍ የሚቆራርጥ በረዶ ያለበት ባህር ውስጥ የገቡትና ውጡ ከዚህ እግዚአብሔር ጸሎታችሁንም ልመናችሁንም ሰምተዋል ሲል አይ እኔ ከዚህ በፊት የተጎዳሁት የፍጡሩን ድምፅ ሰምቼ ነው፣ ከዚህ በኋላ የፍጡር ቃል አልሰማም ብሎ መለሰ። ስለዚህ አባቶቻችን ስጋዊ ደማዊ የሆነ የሰዎችን ግሳት በፖለቲካና በግል ክብርና ጥቅማ ጥቅም የተበረዘ ስጋዊነትና ስግብግብነት የተሞላበት የሰዎችን ሆሆታና ጩኸት በእነርሱ ላይ አድሮ በሚሰራው በመንፈስ ቅዱስ ቃልና ተግባር ላይ ማቀላቀል የለባቸው። እንደ ቅዱስ ጴጥሮስ የእግዚአብሔርን ሐሳብ፣ የእግዚአብሔርን ስራ፣ የእግዚአብሔርን ፈቃድ ትተን የሰውን ማዕድ ልናዘጋጅ አይገባንም ማለት ይደልወን ናርዱ ለእግዚአብሔር ማድሎ ለሰብ ለሰው ከምናደላ ይልቅ ለእግዚአብሔር ብናዳላ ይሻላል እንዳለ ቅዱስ ጴጥሮስ እግዚአብሔር የሚወደውን እግዚአብሔር የሚፈቅደውን ነገር ብቻ ላይ ትኩረት በማድረግ እግዚአብሔር መንፈስ ቅዱስን የሚያስደስተውን ነገር የእግዚአብሔር መንፈስ ቅዱስን ብቻ ቃል በመስማት ለቤተ ክርስቲያኗ ቀጣይ ሕይወት የሚጠቅመውን ነገር ብቻ ላይ ሐሳባቸውም ምኞታቸውም ፈቃዳቸውም በመንፈስ ቅዱስ ምሪትነት እንዲሰሩና በዚሁ የቤተ ክርስቲያንን ሕይወት እንዲያስቀጥሉ ያስፈልጋል ብዬ አምናለሁ። ወደ መሰነባበቻችን ጉዳይ እናምራ። አሁን ያለው ደመና ትንሽ ከባድ ነው። የጠራ እውቀት የሌላቸው ወጥተው የቤተክርስቲያን ተጠያቂ የሆኑበት አውቀዋል በቅተዋል ተብሎ በአባትነት ክብር የተቀመጡት ደግሞ በክህደት ምዕመኑ በመሸበር የሚል የተምታታ ያልጠራ ሀሳቦች አሉ። በተለይ በቤተክርስቲያን ጉዳይ የሚሰማው የሚታየው ይሄ ቴክኖሎጂው ጥሩ አጋጣሚ እንዳለ ሁሉ መጥፎ ገጠመኝም ሆኖ ሰው ሰርቶ እንዳይበላ ለጸሎት ተንበርክኮ ጸሎቱም ጸልዮ በሰላም እንዳይነሳ ተበርዟል በብዙ መልኩ ማለት። ይህም መንፈስ እንዴት እንበትነው? እንዴት እናክመው? አሁን ያለው በተለይ ከዚህ ከኢትዮጵያ ኦርቶዶክስ ተዋሕዶ ቤተክርስቲያን ጋር መናፍቁም ይገፋናል። በቤት ውስጥ ያሉ በተለያየ ነገር ውስጥ የተጠመዱ በአንድ በኩል ቅባት አለ፣ በአንድ በኩል መናፍቅ አለ፣ በአንድ በኩል ጴንጤ አለ፣ በአንድ በኩል በብዙ መልኩ አለና ያን እንዴት እናክመው? እንዴት ማረጋጋት እንችላለን? በታሪክ አጋጣሚ እኛ ነፍስ አውቀን ለአገልግሎት ወደ ቤተክርስቲያን እኔ ከመጣሁበት ጊዜ አንስቶ በቤተ ክርስቲያን አውደ ምሕረት ላይ ነገረ ዘርቅ ማብዛት የተለመደ ነው። አዲስ ነገር አይደለም። በዳይ ጸቃል ሊሆን ይችላል፣ ሆን ተብሎ ሊሆን ይችላል። ለመድረኩ በማይመጥን አካሄድ በማይመጥን ሁኔታ ሊባሉ አይደለም ሊታሰቡ የማይገባቸው ብዙ ቃላት ሲወረወሩ ብዙ ነገር ሲባሉ የእግዚአብሔር ቃል ተትቶ ሌላ ባዕድ ነገር እየተፈጠረ ሲነገር ቆይቷል። እንዲያውም አሁን እየባሰበት መሰለ እንጂ በፊቱ ይብስ ነበር። አሁን እየባሰበት የመሰለው ሚዲያው ስላለ ነው። ለምንድን ነው ይሄ ነገር የሚፈጠረው የሚለው ላይ ትኩረት ብናደርግ ነው የሚሻለው። በቤተ ክርስቲያን የክህደት ነገር መነገር የጀመረው አሁን አይደለም። በደንብ
ማወቅ መረዳት የሚያስፈልገን እዚህ ላይ ነው ብዬ አምናለሁ። የክደት ነገር መነገር የጀመረው አሁን በዚህ ዓመት ወይ በዛኛው ዓመት አይደለም፣ ወይ በዚህ ወር ወይ በዛኛው ወር አይደለም። ከዘመናት በፊት መረጃዎችን ብንሰበስብ በቤተክርስቲያን አውደ ምሕረት ላይ የማይባሉ ሲባሉ፣ የማይደረጉ ሲደረጉ ለመድረክ የእግዚአብሔር ስም በሚጠራበት ስሙ በሚከበርበት ስፍራ ሊነገሩ የማይገባቸው የክደት፣ የኑፋቄ፣ የዋዛ፣ የፈዛዛ ነገሮች ሲነገሩ ኖረዋል። እየኖሩ ነው፣ ወደፊትም ይቀጥላሉ እልባት ካልተገኘለት። ለምንድን ነው ይሄ ነገር የተፈጠረው የሚል ነገር ስናነሳ አንድ ቤት አባወራው ካልታወቀ ቤቱ መደዴ ነው የሚሆነው። የኢትዮጵያ ኦርቶዶክስ ተዋሕዶ ቤተክርስቲያን የገጠማት አንዱ እሱ ነው። ማን ነው ሊቁ? ማን ነው የተማረው? የመድረኩ ባለቤት ማን ነው? አራሚው ማን ነው? አራቂ ማን ነው? ተው የሚለው ማን ነው? የሚቆጣው ማን ነው? ለአቅመ ወንጌል፣ ለአቅመ መድረክ፣ ለአቅመ ትርጓሜ፣ ለአቅመ ማብራራት፣ ለአቅመ ሚዲያ የበቃው ማን ነው? ያንንስ ማን ሾመው? ማን ላከው? ዘእግዚአብሔር ፈነወ ዘእግዚአብሔር ቃለ ይነብብ። እግዚአብሔር የላከው ሰው እውነተኛውን የጠራውን የእግዚአብሔርን ቃል ብቻ ይናገራል። እግዚአብሔር የላከው። በነገራችን ላይ ብዙ ማቴዎሶች፣ ብዙ ማርቆሶች፣ ብዙ ሉቃሶች፣ ብዙ ዮሐንሶች፣ ብዙ ይሁዳዎች፣ ብዙ ያዕቆቦች ተነስተዋል፣ አልሆነላቸውም በቤተ ክርስቲያኗ ማለት ነው። ለዛ ነው ለቅዱስ ሉቃስ ሊተሰረት አኔ ብዙዎቹ አልቀናቸውም፣ እኔ ግን ቀናኝ፣ ሥላሴ ከልቦናዬ ምስጢር ከአንደበቴ ቃላት ከእጄ ብዕር አዋሃዱልኝ እንዳለው ከእግዚአብሔር የተላከ ማለት እግዚአብሔር መምህር ነው ብሎ በመምህርነት የላከው ማለታችን ነው። እግዚአብሔር ካህን ነው ብሎ በካህንነት የጠራው የላከው ማለታችን ነው። እግዚአብሔር የላከው ስንል እግዚአብሔር ጳጳስ ነህ ሊቀ ጳጳስ ነህ ብሎ የመረጠው በዛ ማዕረግ የጠራው የላከው ማለት ነው። እሱ የጠራውን እውነተኛውን ውሸት፣ ሐሰት የማይቀላቀልበትን ከበረዶ የጠራውን ከጠፈር በላይ የጸዳውን የእግዚአብሔርን ቃል በእውነት ያዳርሳል፣ ይናገራል። ዛሬ ቤተ ክርስቲያኗ ከየት የተጠሩ ማን የላካቸው ከወዴት የመጡ ናቸው በየመድረኩ የምናገኛቸው ሰዎች ብሎ መጠየቅ የቤተ ክርስቲያኗ አባወራው ሲታወቅ ያኔ ይታወቃል ብዬ አምናለሁ። አንድ ሰው ስብከተ ወንጌልን ሆኖ ለመመደብ ሰርተፍኬት ይበቃል። የሶስት ወር ኮርስ አንድ ትልቅ ካቴድራል ስብከተ ወንጌል ኃላፊ ለመሆን ደህና ካፖርት መደረብ ነው። እንዲሁም ደግሞ ወገንና ዘመድ ካለ ችግር የለም። ከ25 እና እስከ 30 ዓመት ድረስ በትርጓሜ ትምህርት ቤት አይናቸው የፈዘዙ አንደበታቸው የላሸባቸው ልባቸው የደከማቸው መምህራን ቁጭ ባሉበት በ3 ወር ኮርስ መምህር የሚጫወቱ ናቸው መድረኩ ላይ ያሉት። ይህ ስልህ ግን የ3 ወር ኮርስ ሰልጥነው ቃለ እግዚአብሔር አይናገሩ እያልኩ አይደለም። መጠን አለ፣ ልክ አለ። ለዛ አንድ ሰው እንዴት በ3 ወር ኮርስ ለአቅመ መድረክ ሊበቃ ይችላል? አንድ ሰው በማንበብ እንዴት መምህር ነኝ ሊል ይችላል? ማንበብ መረጃ መውሰድ እንጂ ለመምህርነት አያበቃም በጭራሽ። በማንበብማ መምህር የሚኮን ቢሆን ሰባኪ የሚቻል ቢሆን የቤተክርስቲያን ተጠያቂ ሊቅ የሚቻል ቢሆን ምዕመናን ሙሉም ተጠያቂ ናቸው። መምህራን ሊቃውንት ናቸው። ሁሉም የሊቃውንት ጉባኤ ተጠቅልሎ መግባት አለበት። በዚህ ከሆነ ግማሽ 2-3 ቅጠል መጽሐፍ ያነበበ ሁሉ መምህር ነኝ አለ። ኬት እንደመጣ ኬት እንደተላከ አይታወቅም። በቤተ ክርስቲያኗ ስለ አንድ ጉዳይ
አሁን ስለ ነገረ ማርያም፣ ስለ ነገረ ክርስቶስ፣ ስለ ነገረ ቅዱሳን፣ ስለ ነገረ ሥላሴ፣ ስለ ምስጢረ ትንሣኤ እንተወው። እሱ ትልልቁ ትምህርት እንተወውና በአጭሩ ቡና ይጠጣል አይጠጣም በል። እከሌ መምህር ጠጡ ብለዋል፣ እከሌ መምህር አጠጡ ብለዋል፣ እከሌ እንዲያርጉ ብለዋል። ይመጣል። ለምን መሰለ? ቤተ ክርስቲያኗ የላከቻቸው እግዚአብሔር የላካቸው ሰዎችና በራሳቸው ፈቃድ በራሳቸው ስሜት አገዝ የመጡ ሰዎች አልተለዩም። የተማሩቱ ሊቃውንቱ እንደምታውቀው ለካሜራም ለሰውም ለመድረክም ፈጣኖች አይደሉም። ተርእዮ ውዳሴ ከንቱ ለዓይነ ሰብ የሚጓጓ አይደሉም። ሁሌ ኋላ ናቸው። ባለፈው እንደተነጋገር ነው ከጀርባ የሚቀመጡ ናቸው። ብዙም አይደንቃቸው። የአሁኑ ትውልድ ደግሞ ደፋር ነው። ስለዚህ እንዲያው ማታ ያነበባት 2ም 3ም መስመር ትሁን እሷን ለመናገር ነው የሚወጣው እንጂ ከጀርባው ምን አለው? ማን እየሰማኝ ነው? ማን እያየኝ ነው? የሚሰማኝ አካል ማን ነው? የቤተ ክርስቲያኗ ትምህርት ምን ይላል? በዚህ ጉዳይ ላይ ሊቃውንትስ ምን ይላሉ? ከፊትስ ከኋላስ ያለው ሰው ሰሚውስ ማን ነው ብሎ የህሊና ዳኝነት እንኳን የሚወስድ የለም። ለምሳሌ እኔ አንድ ጊዜ የሰማሁት ኢየሱስ ክርስቶስ ለኔ ብሎ ነው የተፈጠረልኝ ሲል ሰማሁ። የተፈጠረልኝ ቤተክርስቲያን አውደ ምሕረት ላይ አሁን እንደዚህ አይነት ነገሮች በቅንነት ሊሆን ይችላል። አሁን የክህደትን ነገር ሰው ተናግሮ የለም እንዲያው በቅንነት ነው ካልነው አርፎ መቀመጥ ነው። እዛ ላይ ካልተደረሰ እንዲያው እውቀቱ ከሌለ ግንዛቤው ከሌለ አርፎ መቀመጥ ነው። ይቻላል እኮ የመናገር ሱስ እንደው ሰው ሰብስቦ የመታየት ሱስ ካስፈለገ በየመንደሩ እኮ ባልቴቶችን ሰብስቦ ተረት ተረት ማውራት ይቻላልና ቤተክርስቲያኗ በዚህ ልክ ዝሮ የሆነችበት ዋናው ምክንያት አባወራ የለም። ታው የሚል የሚመረምር የሚገመግም የለም። ቢገመገምም ተገምጋሚው ዞር በል ነው የሚለው። ማን ከማን ያንሳል እንደተባለው በዛ ልክ ነው ሰው አይምሮ ያለው በትዕቢትና በድንቁርና አይምሮ የተበላሸ ነው። አንድ ጊዜ እኔ መምህር ዲያቆኑን ምስባክ ምን ልበል አላቸው። አይ አንተ ያዘጋጀው ምስባክ አትበለው ስንተውና የኛውን ምስባክ በል አሉት። ለካ ያን ምስባክ አያውቀውም። እሱ ሁሌ የሚለው ወትቀውም ነው። ሁሌ የተለመደ ስለሆነ እና ያልተለመደ ሲያመጡበት ከፋው እና የራሴን ነው የምለው አለ። ተቆጥቶ በጣም ገርመም አድርጓቸው በጣም እየከፋቸው ምን አሉ? አንተ ምን ታረገው ደሞዝ እኩል አደረገን አሉ። ስለዚህ ደሞዝ እኩል ካረጋቸው፣ ወንበር እኩል ካረጋቸው፣ ስልጣን እኩል ካረጋቸው፣ መድረክ እኩል ካረጋቸው አባወራ የለም ማለት ነው። ተው የሚል የለም ማለት ነው። አንተ በቤትህ አባወራ ነህ። ታናሽ፣ ታላቅ፣ የተማረ፣ ያልተማረ፣ ብዙ ግንዛቤ ያለው፣ ጥቂት ግንዛቤ ያለውን ለይተህ ታስተዳድራለህ። የኛ ቤት እንደዛ ስለሌለ ሁሉም ሰው እንደፈለገው ነው። እንደፈለገው መናገር ይችላል። አስታኮ ቅዱሳን አስታኮ ነገር ክርስቶስን አስታኮ። ለምሳሌ አንተ አቡነ ገብረ መንፈስ ቅዱስን የምትወድ ከሆነ ለእኔ ከአቡነ ገብረ መንፈስ ቅዱስ ውጭ አምላክ የለኝም ብትል እንዴት አድርጎ አበጠረው እኮ ትምህርቱ። አቤት እንዴት አድርጎ እንደሚወዳቸው እኮ እሱ ይባላል። ችግር የለም በኛ እርማት እንኳን ሲሰጥ እርማት ለመስጠት እንኳን ሲታሰብ መጀመሪያ ስለ ሰውየው ባክግራውንድ ሁኔታ ይታያል። የት ነው? ማን ነው? ምን ይበላል? ምን ይለብሳል? የማን ወገን ነው? ምን ሊያመጣብኝ ይችላል ተብሎ ነው። ሂስ እንኳን አይሰጥም። እንዲያው ትንሽ ጫንቃው ሞላ ያለ ኪሱም ሞላ ያለ ዘመደ ብዙ ከሆነ ለጫነ እህል የደረሰ እንደሆነ አይ ማንም አይናገረው። አቤት እሱ እኮ ይስበከው ነገረ ቅዱሳን ተብሎ ይታለፍ። በእንደዚህ አይነት መልኩ ቤተክርስቲያኗ እንዲያው
ቀጥተኛውን መንገድ ተው ረፉ አያስኬድም ብሎ የሚያርም አባወራ ያስፈልጋል። ያኔ ነው ችግሩ ይሄ የሚቀረፈው ማን የሚል ግን እዚህ ጋር ሳላነሳ ማላልፈው እንደው መዝጋት የሌለብኝ አንድ ቃል እኩል ሲነገር እየሰማው ነውና እሱን እናንሳው። ኑ እንዋቀስ አለ። አሁን ኑ እንዋቀስ የሚል ተተክቶ ያለ ይመስለኛል። ነገር በስቶታል። በቤተ ክርስቲያን መዋቀስስ በምንድን ነው? እንዋቀስ ሲባል ምንድን ነው? አሁን መልኩ ተቀይሮ ደግሞ ወደ ጸብ ገብቷል። ያ ወቀሳው ለምንድን ነው ያ የሆነው? እንግዲህ መዋቀስና መዋቀስ ይለያያል። እንዋቀስ መንፈሳዊነት መንፈሳዊያን ጥሪ ነው። ምክንያቱም የተናገረው እግዚአብሔር ስለሆነ በትንቢተ ኢሳይያስ ምዕራፍ 1 ላይ ንዑ ንተዋቀስ ይቤ እግዚአብሔር እንዲህ ይላል፣ ኑ እንዋቀስ ስላለው ስላለፈው ስላለው ስለሚመጣው ስለጎደለው ስላደረጋችሁት በደል ኑ እንዋቀስ። መዋቀስ ማለት ስለተበላሸው ጉዳይ ተነጋግሮ ማረም፣ ማረቅ፣ ማስተካከል፣ ወደ ነበረበት መመለስ፣ በይቅርታ ማለፍ ማለት ነው። መዋቀስ ማለት በመዋቀስ ውስጥ እውቀት አለ፣ ጥበብ አለ፣ እግዚአብሔር አለ፣ የእግዚአብሔር ሐሳብ የእግዚአብሔር ፈቃድም አለ። መዋቀስ ደግሞ የሰይጣን ነው። ቂም አለ፣ ጥላቻ አለ፣ ውርደት አለ። በእርግጥ በዚህ ዘመን ላይ ደስ የሚለው ነገር ኑ እንቧቀስ ያለ ሰው መጣው እንቧቀሳለን የሚል አይጠፋ። አሁን እንደ ድሮ እንዳለፈው ዘመን አንዱን የሚያጠቃበት ዘመን አይደለም። እኔ አንድ ሰው የሚሞኝበት አንዱ ምክንያት እዚህ ላይ ነው። አንተ አንዱን ለማጥቃት በምትሄድበት ጊዜ በእጁ በሶ ጨብጦ የሚጠብቅ የለም። እሱም ለመቧቀስ ይመጣል። ሲጀመር ይሄ መንፈሳውያን ሰዎች ሐሳብም አይደለም ፈቃድም አይደለም። መንፈሳውያን ሰዎች እሱን ያልንበት ነገሩ ሁሉ መልኩ አገልግሎቱን ፈሩን ለቋል። ነገርየው አንድ ስህተት ስናይ የተሳሳተውን ሰው በግል ከመናገር ይልቅ ለብሔሩ እንሰጠዋለን። ወደ መቧቀስ ነው። ሌላ እኮ ታምር ነገር የለውም። ያንን ህዝብ ከቤተክርስቲያን ጋር ለማጋጨት አሊያም ደግሞ በውጭ ያለ ፍላጎት ከራስ ጋር ለማገናኘት የሚደረግ ነው። እኔ የተረዳሁት አንድ ጽሑፍ ጽፎ ነበር በማህበራዊ ትስስር ገጹ ላይ መቧቀሱ ቀርቶ መዋቀሱ ሲመጣ ጥሩኝ ያሉ ይመስላል። የእርሶ ጽሑፍ የተረዳሁት እንደዛ ከሆነ በቀደምም አንብቤው አየር ላይ አውየው ነበር። በጣም ስለገረመኝ ነው ለአንብባትና እንዋቀስና እንቧቀስን ያመጣሁበት በዛ ስለሆነ ነው። ተናገር አትበሉኝ ይመስለኛል። ብዙ ሰው እንዲናገሩ ጎትጉተውታል። ያለፈውን ጊዜ ለምን ዝም አሉ? ሊቅ አይደሉ ወይ? ለምን አያወሩም የሚል ግፊት እንዳለቦት እረዳለሁ። እንደውም በባለፈው ፕሮግራሜ የመጀመሪያው አዝማች ላይ ክቡር አባታችን ከእርሶ ጋር አልስማማም፣ መናገር አለቦት የሚል ኮሜንት ሰጥቼ ነበር ያለፍኩት። በሌላው ነው የምስማማው እና ምን ይላል የእርሶ ስነ ጽሁፍ? ግጥም እንደሚችሉ አላውቅም ነበር። ተናገር አትበሉኝ ዝምታ ወርቅ ነው እንደሚሉት አበው፣ ያለ ጊዜው መጮህ ትርፉ መጫጫህ ነው። በተለይ ከዚህ በታች ያለው በደንብ ይገዛኛል። ሃይማኖት በብሔር የተለካ ጊዜ በቅዱሱ ስፍራ ሊያድነን አልቻለም ይህ ሁሉ አምልኮ ከመጣው መከራ። በአንድ ተባብረው መነኩሴና ጳጳስ ካህን ምእመኑ በሃይማኖት ሰበብ ሸፍጥ ተደርጓል የቀረ አንዳች የለም። ይህ ብቻ ቀርቷል በአንድ እርፈ መስቀሉ መቁረባችን ማቆም። ነገሩ እንዲህ ቢሆን ከአጸደ መቅደሱ ጸጋ ሁሉ ርቋል። ቅዳሴው ማህሌቱ አገልግሎታችን መዓዛውን አጥቷል። እንግዲህስ እረፉ ባለው ቃል መሰረት እስከዚያው አትረብሹኝ። የቤተ መቅደሱ መዓዛው ሲመለስ ያን ጊዜ ቀስቅሱኝ ይላል አባ ጸጋዛብ። እንግዲህ ከዚህ ከመቧቀሱ ውስጥ ሉጣ ያሉ ነው የሚመስሉት። መዋቀሱ ሲመጣ ጥሩኝ ነው መልእክቱ። አሁን ስለ መቧቀስና ስለ ጩኸቱ ካነሳው ብዙ የማንናገረው እና ብዙ የማንጽፈው
እንዲያው አይምሮ መንፈሳዊ ጥበብ መንፈሳዊ ያላቸውን ሰዎች ከነሱ ገሸሽ ለማለት አይደለም። እንደውነቱ ትንኞች ስላሉ ለትንኞቹ ነው። በምሳሌ ሳስረዳ ትንኝ በዝሆን ጆሮ ላይ ቁጭ ብላ ጉዞ ጀመሩ አሉ። ዝሆን እየተጓዘ ከአንድ ድልድይ በእንጨት የተሰራ ድልድይ ደረሱ። ታውቃለህ ድሮ ድልድይ የሚሰራው በጣውላ በእንጨት ነው እና እንጨቱ ሲጥጥጥ አለ እና እዚህ ጋር የተቀመጠች ትንኝ አያዙ ሆናለች። አቤት ነቀነቅ ነው እኮ ነገር እንዴት ነው አለች። እና ምን ለማለት ነው በቤተ ክርስቲያኗ ባልናገረው ደስ ይለኛል የተለጠፉ አሉ። የሞራል የስብዕና መልካም ስብዕና ትሁት ልቡና የሌላቸው ቤተ ክርስቲያኗን በሚዲያ በሚያደርጉት በሐሰት ጩኸት የገንዘብ መሰብሰቢያ ካምፓኒ የሆነችን ጉዳይ ይዘው ያንን ጉዳይ በማራገብ በማጮህ ከእያንዳንዱ ምዕመን ኪስ ገንዘብ በማውጣት ብቻ የሚኖሩ ሰዎች አሉ። ከየት ከላይ ጀምሮ እስከ ታች ድረስ። አሁን አውደ ምሕረቱ እኮ ሁሉም ሰው ቤቱ ሆኗል። አትሮን ሲያልዘረጋለ የማይጮህ አለ። ይህ ሁሉ ጩኸት ምንድን ነው? ይህ ሁሉ ነቀነቅ ነው ምንድን ነው ካልክ ገንዘብ ፍለጋ ላይክና ሼር ሆነ። እንዲህ ግን ስል ለዕቅበተ እምነት፣ ለበረከት፣ ለነፍስ ድህነት የሚሰሩ የሉም ግን እያልኩ አይደለም። ለበረከት ለነፍስ ድህነትማ የሚሰሩት እኮ እያየናቸው ነው አሉ። በአብዛኛው ግን ትንኞቹ በጣም ብዙ ናቸው ቤተክርስቲያን ላይ። እኔ በጣም ይገርማል። ስለምንም ነገር ግንዛቤ የሌላቸው ነገረ መጽሐፍትን እንደው ተሳስተው ያልገለጡ ሰዎች አርቃቂ ሆነው ለመታየት ሲሞክሩ ታያለ። እና በቤተ ክርስቲያኗ ጆሮ ላይ በቤተ ክርስቲያኗ ሕይወት ላይ እንደዚህ አይነት ሰዎች ስለተለጠፉ ከነሱ ጋር ብዙም ያው ወርዶ መነጋገርም አያስፈልግም ብዬ አምናለሁ በራሴ። ያ ዝሆኑም አብዝቶ ከመራመዱ የተነሳ ትንኝም ከጆሮ ላይ ሲወርድ ሲረግፍ ያን ጊዜ ዝሆኑም በደንብ ስለሚሰማ ያኔ በደንብ እናወራለን ብዬ። በጣም ነው የማመሰግነው ክቡራን ተመልካቾቻችን። እጅግ በጣም በሚገርም መልኩ አንድ ሳንናገር የማናልፈው ነገር አባ ጸጋዛብ ግድ የለም አሁን ሊናገሩ የሚችሉበት ጊዜ ነው እያለን እየጎተጎት በጣም እያስገደድን ነው ወደ ሚዲያ እያመጣን ያለ ነው። መጥተው ሲመለሱ ደግሞ ለህይወት የሚጠቅም እንጂ ሰው ላይ ጣት የሚቆሰር አስተምሮ እስካሁን አላየንም። እኔ አንዳንዴ ቀን አለው መሆንም ያለበት በዛ አግባብ ነው። በዚህ ሂደታቸው ምናልባት ሰዎች የሚከተሉት ባይሆንም ጥቂቶችም ቢሆን ለነፍስ ከሆናቸው ቁጭ ብለው ማንበብ ከቻሉ ብሎ የክርስቶስን መልክ ለማሳየት መልክ አማማቱን ጽፈውልናል። የሚያነብ ረጋ ያለ ሰው ነው። ያው ይሄ ቲክቶክ ትንሽ ቆረጥ አድርጎ የሚለው የዛ ትውልድ የሚሆኑ አይመስለኝም አባ። እና እንግዲህ ለህይወት ካለን ለቤተ ክርስቲያን ካለን ነገረ ክርስቶስ ላይ በጣም ያተነጥነውን መጽሐፍ ተመልከቱት። እዚህ ላይ ያስደሰተኝ አንድ ነገር አለ። ልጆች አባትን ሲክሱ እጅግ በጣም ያስደስታል። አባትም ልጆችን በሚገባው መልኩ ተንከባክቦ ሲያሳድግ ደግሞ እጅግ ያስገርማል። የዛ ውጤቱ መነኩሴ ነዋይን ሳይሻ ህይወቱን ብቻ እየኖረ ባለበት ሰዓት ልጆች ደግሞ የሚያስፈልጉትን ማድረግ ሲችሉ ሰውነንና ዓለም ላይ ነው ያለንና ያስደስታል። ለሌላ ነገር እጅ እንዳይዘረጋም ይዳርጋል። እንዲህ በልበ ሙሉነት የሚነገረው ከማንም ደጅ ስለማይጠና ነው እንጂ አንዱ ሀገረ ስብከት ላይ የተለጠፈው ሹመት ወይ ሽልማት የሚፈልጉ ቢሆን ልብ አይኖርም፣ እንደዚህ እንዲህ አይኖርምና በምርቃቶት በመጽሐፉ ምርቃት ዕለት
መኪና ተሸልመዋል። እንኳን ደስ ያለዎት በድጋሚ አመሰግናለሁ። እኔ ላመስግን እነዚህን ሰዎች ነው ድሉ ለእርሱ ልስጥ። አዎ አንተ አመስግናቸው። ምክንያቱም ልጆቹም አይሆንም የሚሉ ናቸው። ስም እንዲጠራ የሚፈልጉ አይደለም። በፍጹም እኔ ላመስግን ያልኩበትም ከባለቤቱ ያወቀ ነው በሚለው አስተሳሰብ አይደለም። እንዲነገር ስለማይፈልጉ ነው። እርሱ በእርሶና በልጆት መካከል ያለው እግዚአብሔር ነው የሚያውቀው፣ ሌላው ቢያውቀው ባያውቀው ብለው ስለሚያስቡ ነውና ይሄ ግን መበረታታት ስላለበት ነው። ለአባ ጸጋዛብ ብቻ ሳይሆን ለብዙዎች አባ ጸጋዛብን ለሚመስሉ አባቶች ልጆቻቸው ተጋግዘው ማማት ሳይሆን ተጋግዘው የሚያስፈልገውን መሙላት፣ አባቶች በጸሎት እንዲበረቱ፣ ነገረ ክርስቶስን እንዲገልጡ፣ ስርዓተ ቤተክርስቲያንን እንዲያስተምሩ፣ ዕቅበተ እምነት ላይ ወደኋላ እንዳይሉ ማድረግ ነው ያለባቸውና አባ ጸጋዛብ መጓጓዣ ተሽከርካሪ የሰጣችሁ እግዚአብሔር በበረከት ቤታችሁን ይምላው። እያሰባችሁትን ነገር በሙሉ ከኃጢአት በስተቀር እግዚአብሔር አምላክ ጸሎት ልመናችሁን ይስማ ለማለት ስለፈለኩ ነው። በጣም ስለተደሰትኩ ነውና እንዲህ ደስ ይላል የምንሰማው። ከላይ ዘፈነ ሞተ በሚባልበት መድረክ ላይ ሲሸላለም ሲወዳደስ፣ አባቶቻችን ግን ሁሌ ስንወቅስ ግን ንጽህናን ቅድስናን ስንጠብቅ ከነሱ እኛ የሚያስፈልገንን እናንተ እንደሚያስፈልጋችሁ እያወቅን ሳናደርግ ኖረናል። አሁን ማድረግ ከተጀመረ ደግሞ እንግዲህ ይበል የሚያስብል ነውና በድጋሚ እንኳን ደስ ያሉት። በዚሁ አጋጣሚ ምናልባት እኔ በአንድ በኩል እድለኛ ነኝ ብዬ አምናለሁ። አጠገቤ ያሉ ሰዎች ከዘር፣ ከፖለቲካ፣ ከጎጥ፣ ከልዩነት የተለዩ ከነፍስ ድህነት ከስጋ መራቆት የተለዩ ቤታቸውም አይምሯቸውም ከድህነት የራቀ ፍጹም መልካም ስብዕና ትሁት ልቡና ያላቸው በእነዚህ ተከብቤ ነው ያለሁት እና በዚህ እግዚአብሔር እናመሰግነዋለሁ። እኔም አይምሮ ላይ ጥሩ አመለካከት እንዲኖረኝ አገልግሎትን በምችለው እንድሳተፍ እንድበረታ እነሱ ናቸው መካሪዎች። እንዲያውም ከኔ በላይ እንደዚህ አድርጉ የሚሉኝ እነሱ ናቸውና በዚሁ አጋጣሚ ሁላችሁም አጠገብ ያላችሁ ስለሚያውቁ አጠገብ ያሉ ሰዎች ጥሩ ሰዎች አሉ። እኔም አጠገቡ አንተም አለበት፣ ወንድም ነጋሽም አለበት። ወንድም ነጋሽም ብዬ አላውቅም፣ ወንድም ነጋሽ ነው ብለው። ምክንያቱም ወንድም ነው፣ እንደ ወንድም ይናገራል፣ ይመክራል፣ ሀሳብ ይሰጣል፣ እኛም እንመከራለን ማለት ነውና በአጭሩ ግን እኔ የተከበብኳቸው ሰዎች መልካም ሰዎች ናቸው። እንዲህ ስል ግን በሌላ አመለካከት ሰዎች እንዳይመለከቱት በባለጸጎችና በባለስልጣናት የተከበብኩ ማለት አይደለም። እኔ በጎ ስብዕና መልካም ስብዕና ያላቸው በጎ አመለካከት በእውነት ያላቸው እጅግ ታታሪ እረፍት የማያውቁ እስከ 6 ሰዓት የሚሰሩ ሌሊት ወሬ የማያውቁ ሚዲያ የማያውቁ ነገር ግን እግዚአብሔርን የማመሰግንላቸው ቤታቸውም ልጆቻቸውም አይምሯቸውም ከድህነት የተላቀቀ ቤተክርስቲያን የሚሰሩ ገንዘባቸውን ብቻ አይደለም ሕይወታቸውንም ጭምር ለቤተክርስቲያን የሰጡ ሁልጊዜ ከአንደበታቸው በጎ ነገር የሚወጣ እና ለቤተክርስቲያንም ለሰው ልጅ የሚጠቅመው ነገር ላይ ብቻ ትኩረት የሚያደርጉ መልካም ሰዎች አጠገቤ ስላሉ ዛሬ ምናልባት በዚህ አቋም በዚህ አረዳድ በእንደዚህ አይነት ስነ ልቦና መታየቴ እንደው የኔ ብቻ ሳይሆን የእነዚህም ወንድሞች እህቶች የሀሳብ ድምር ውጤት ነው ብዬ ስለማምን ከወዲሁ አመሰግናለሁ። ወደፊት ለምትመጡትም እነ ነጋሻውን ላላችሁትም አመሰግናለሁ ለማለት ፈልጌ ነው። ስጦታውን እኔ አላመሰግንም። ለምን ካልከኝ እነሱ አስበው አልመው ከእግዚአብሔር ዘንድ በረከት እናገኝበታለን ብለው ስለሆነ ባለቤቱ ራሱ በማይፋቅ በማይደለት በማይጠፋ በማይለወጥ በረቂቅ መዝገቡ እንደሚመዘግብላቸው እኔ ስለማቅ በመረቃቸውም ባልመረቃቸውም እነሱ ከእግዚአብሔር ተመርቀው ስላደረጉት
ብዙም ቃላት ስጋዊ ደማዊ ቃላት ብዙ ማውጣት አልፈለኩም። ለዛ ነው። እግዚአብሔር ግን ዋጋቸውን ይሰጣቸው። አሜን። እግዚአብሔር ዋጋቸውን ይክፈል። ለበጎ ስራ የሚጣደፉ ክርስቲያኖች ዛሬም አሉና እነሱንም ማበረታት ስለሆነ ነው። እንዲህ የምታደርጉ ካላችሁም በስውር በአደባባይ የምንናገርበት ምክንያት ውዳሴያችሁን እንደው ከንቱ ለማድረግ ሳይሆን መልካም ነገርን እስቲ አየሩን እንሙላው፣ የሚታየውን ነገር በመልካም ነገር መንፈሳዊ ቅናት። አንድ መርሃ ግብር ጀምረናል በቅርቡ። በዓለም ላይ ችግረኛ ሰዎችን እየፈለገ የሚሸልም የሚረዳ ሰው አለ። በዛው ልክም መልካም ሰዎችን እየሰበሰበ የሚያግዛል። የመልካም ሰዎች መሰባሰቢያ ግን ቤተክርስቲያን ናት። ደጅ ጠኝ ሆነው አገልግሎቱን እያፋጠኑ ግን ህዝብ የረሳቸው ደጅ ጠኞች አሉ። ንስሐ አባቶቻቸውን በስልክ በማግኘት ብቻ ቃለ እግዚአብሔርን በሩቅ ሆነው የሚማሩ አሉ። በቅርብ ሆነው ግን ከንስሐ አባቶቻቸው ደግሞ ያልተገናኙ፣ እነሱም ማገናኘት የሚችል እነዚህን የሚመለከት የእውነት ከእግዚአብሔር ጋር ሊያቀራረባቸው የሚል ምእመኑንና አገልጋዩ አንድ መርሃ ግብር አለ። በቅርብ ቀን ጠብቁን። ሰላም እግዚአብሔር ከሁላችን ጋር ይሁን። አባ ጸጋዛ አባዱኛ እንግዲህ ከኛ ጋር በመሆን የቤተ ክርስቲያን አስተምረዋ ምን ይሆናል የሚለውን በመግለጽ ከኛ ጋር ቆይታን አድርገዋል። ነገም ቆይታን ሲያደርጉ ማንንም ላይ ትኩረት ለማድረግ ጫና ለመፍጠር አይደለም፣ በደቦ ፍርድ ውስጥ አንገኝ የሚል አስተሳሰባቸው ሁሌ ይገዛኛል። ከአንድ ፕሮግራም በኋላ ሁሌ ተግዛጽና ምክራቸውም አይለየኝም። ከቻልኩ እግዚአብሔር ካገዘኝ ልክ እንደርሱ መልካም የሚያስብ አእምሮ እግዚአብሔር ይስጠኝ በማለት መርሃ ግብሩን በዚሁ እንሰናበታለን። ሰላም እግዚአብሔር ከሁላችን ጋር ይሁን። እናቶች በባህሪያቸው ደካማ ናቸው። ችግሩን ፀሐዩን ሀሩን መቋቋም አይችሉምና እድሉ ለነሱ ይሰጣቸው ብለው ይሄን እድል ሰጥተውን የኛ ተሰራለን። እዚህ ጎጆ 4-5 ሆነን እናራለን። አልበቃም ሲል ደግሞ ከደጅ ነው እንደዚህ በቃ ሆኖ የምናድር ማለት ነው። ምንም አማራጭ የለም። ሀብሌ ላይ አገዳ ምናምንም ስለማይገኝ ከፍተም ስለሚበላው ራሱ በግዥም ስለማይገኝ ያው ከተት ብሎ ከመቻል ውጭ ሌላ አማራጭ የለም። አስፈለገ ደግሞ ኬንዳ የሚለብሱት ነገር በውስጥ እንደዚህ አድርጎ በውስጥ ሰውየው ሊለብስ ይችላል። ላስቲክ ለብሳችሁ ነው የምታድሩት? የኛ ሲሰራ ደግሞ እነሱ ደግሞ አሁንም ያሉት ከባዶ ከበረሃው ላይ ነው ወድቀው ያሉት። ልክ እኛ ድሮ ላይ እንደነበር ነው ማለት ነው። ከዚህ በኋላ ከገዳማያኑ የምትቀበሉት እምነት ነው። ከገዳማያኑ የምትወስዱት ጸበል ነው። ከገዳማያኑ ደርሳችሁ መታችሁ የምትወስዱት ጸሎት ነውና እነዚህን ለመውሰድ ስትመጡ አባቶቻችሁ ደክመው አባቶቻችሁ ጎሬ ስር ወድቀው ማየትን የመሰለ ክፉ ነገር የለምና ምናልባት እግር ጥሏችሁ ስትመጡ አባቶቻችሁ ወድቀው እንዳታገኙ አደራ ድጋፋችሁን አድርጉ። እስካሁን ስላደረጋችሁልን በጎ አድራጎት ሁሉ እኛ ስንለምናችሁ የነበረውን ሁሉ ስላሟላችሁልን የኛን የልቦና መሻት እንደፈጸማችሁልን መልአኩ ቅዱስ ሚካኤል ደግሞ የእናንተንም የልቦና መሻት ይፈጽምልኝ። Thank you.